እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች እንደተለቀቁ እንዲደርሷችሁም የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። አንዲት ሴት ወደ አንድ ቢሊየነር ግብዣ ገባች። እዚያ ቦታ የእሷ አልነበረም። ይህንን ታውቃለች፣ ሁሉም ሰው ያውቃል። ግን ለማንኛውም ገባች። እናም የቢሊየነሩን ልብ ለሁለት የከፈሉ 4 ቃላትን ተናገረች። ከ2 ዓመት በፊት ልጃቸው በወንዝ ውስጥ ሞታ ነበር። ባዶ ሳጥን ቀበሩ፣ ተስፋቸውንም አብረው ቀበሩ። ነገር ግን ይህች ምስኪን የምትርበተበት ተራ ሴት ያን ሁሉ ጊዜ ከልጃቸው ጋር ስትኖር ነበር። እና ይሄ ገና የከፋው ክፍል አይደለም። የከፋው ክፍል የሆነ ሰው ያችን ልጅ በዚያ ወንዝ ውስጥ ሆነ ብሎ ጨምሯት ነበር። እና እሱ ደግሞ አሁንም በክፍል ውስጥ ከነርሱ ጋር ነበር። ክፍሉ በጣም ዝምተኛ ከመሆኑ የተነሳ የሰዎች ትንፋሽ ራሱ ይሰማል። በሀገሪቱ ውስጥ ካሉ እጅግ ሀያል ሰዎች መካከል 200 የሚሆኑት ለአንድ ሌሊት ለመከራየት አብዛኛው ሰው በአመት ከሚያገኘው በላይ ዋጋ በሚያስከፍል አዳራሽ ውስጥ ትከሻ ለትከሻ ተቀራርበው ቆመዋል። ከጣሪያው ላይ የተንጠለጠሉት የክሪስታል ቻንዲለሮች እንደ በረዶ ፏፏቴ ይወርዳሉ፣ ህመምን ውብ የሚያስመስል አይነት ብርሃን። ነገር ግን ዛሬ ምሽት በዚህ ክፍል ውስጥ ስላለው ህመም ምንም የሚያምር ነገር የለም። በአዳራሹ ፊት ለፊት ሁሉም ሰው እንዲያዩ በትንሽ መድረክ ላይ ከፍ ብሎ የተቀመጠ ምስል አለ። በወርቅ ክፈፍ ውስጥ ያለ ግዙፍና የሚያምር ምስል። የ18 ዓመት ወጣት ሴት፣ የለሰለሱ ቡናማ አይኖች ያሏት፣ በቀላሉ የሚስቅ ሰው የሚመስል ፈገግታ ያላት፣ ወደ ክፍሉ በመግባት ብቻ ቦታውን የምትቆጣጠር አይነት ሰው። እሷ በዚያ በመኖሯ ብቻ ዓለም ትንሽ ሞቅ ያለች እንደሆነች እንዲሰማችሁ የሚያደርግ ሰው። ከምስሉ በታች በጠቆረ ጥቁር ፊደላት ኤማ ዊልሰን ተወዳጅ ልጅ፣ ያለ ጊዜዋ የሄደች የሚሉ ቃላት አሉ። ዛሬ ምሽት የሞተችበት 2ኛ ዓመት መታሰቢያ ነው። አደጋው ከደረሰ 2 ዓመት ሆኖታል። ከሞላና ከተቆጣ ወንዝ ውስጥ ባዶ መኪና አውጥተው ለእናትና ለአባቷ ብቸኛ ልጃቸው መሞቷን ከነገሯቸው እነሆ 2 ዓመት ሞላው። የፊታቸውን ቅርጽ እስከ መቀየር የደረሰ ጥልቅ የሐዘን 2 ዓመታት። በዚያ ምስል አጠገብ በአንድ ወቅት በሀገሪቱ ውስጥ እጅግ ሀያል ጥንዶች ተብለው ይታሰቡ የነበሩት 2 ሰዎች ቆመዋል። ዴቪድ ዊልሰን ረዥም ጥቁር ልብስ የለበሰ፣ አንድም ቃል ሳይናገር ወደ ክፍል ውስጥ ሲገባ ሁሉም ሰው ዞር ብሎ የሚያየው አይነት ሰው። ሀብትን ከምንም ተነስቶ የገነባ ሲሚንቶ፣ ብረት፣ የከተማ ገጽታን የቀየሩ የግንባታ ፕሮጀክቶች። እሷን እስኪያጣ ድረስ በምንም ነገር ተሸንፎ የማያውቅ ሰው። እናም ከጎኑ ሳራ ዊልሰን አለች። የተሰበረ የአበባ ማስቀመጫ አሁንም ውብ በሚሆንበት መንገድ ቆንጆ የሆነች ሴት። ስብራቱ በእርግጥ